እንደዚህ ሰጥቶኝ እንትና ነፍጠኛ ነች ያስረዳች። እኔማ ዝም ብሎ እየዛተብኝ ሁላ ነበር የሚመስል። ግን ጋለሪ ምን ሰጠኝ? እስቲ ምን ሰጠኝ እንዴ? ከባድ እንዳሰጠኝ ቲክቶክ። እኔ ቃል አልገባልም ልሞላል እንዴ? ምንድነው የሰጠኝ እንዴ? ኦኬ አይ ከባድ አይደል። ቀላሉን ግን ቶሎ አሻራ ሩጡበት ጋይስ። ቀላሉ ይሄ ዶኔቱ ምናምን የሆነ ሰው ያዙት። ከባዱን እኔ እንጃ ምን እንደምናደርገው አናውቅም። ዶኔቱ ምናምን ያዙት ጋይስ። ይሄ ቀላሉ ይሄ ልብ ምልክቱ ምናምን ያዙት። ሰብናፕ ዶኔቱን ያዝ፣ አበባውን ያዝ። ቶሎ በል ሳምንት ደስ ሰብናፕ አለ። የእውነት አበባውንማ ሰብናፕ ጀመረው ጎንደሬዋ። እንትኑን ያዥ ቀላሉ ወይንም ብሎ የሚባለው ይሄ ዶኔቱን ያዥ። ዶኔት ስንት አባራ ይጠይቃል? ያ ዶኔት 8 3 ኮፍያ ቀላሉ። እነዚህ ትንንሿን ሂዱበት ቶሎ በሉ። ትልልቆቹ ነው እንትን አናታቸው ላይ ምን ቆመው ቴንኪው ሰብናፕ። ሰላምዬ ያዘችው። ሰላምዬ ቶሎ ያዡ ኮፍያውን፣ 3ቱንም ያዡ። ቴንኪው። ሳምንት ሙሉ ነክሶ ይቀመጣሉ ማለት ነው። ሰብናፕ በአበባ ሰላምዬ በኮፍያ። ዶኔቱ ማን ይዛል? ባለፈው ሳምንት ሁለቱንም ቦታ ይዛ ነበር በነገራችን ላይ ሰላም። ጎንደርዬ ለምንድን ነው የጀመሩት? የምትጀምሪው ዶኔትን ያዘችው። ናፍቆታውን አየሽ ኮፍያውን ሰላም ጀምረው ለምን ጀመርሽው? ሌላ እነሱ ያልጀመሩት ቀላሉን ከባድ ጋር የሆነ እንትን እንላለን፣ እግር ድፍት እንላለን። ከባዱ ሲመጡ ቀላሉን ያዙት። ቴንኪው ጋይስ። ያ ቴንኪው ቤስት ሪከርደር ሰብናፕ ናፍቆት ሰላምዬ ኤቭሪ ታይም አይ ኖ። ዳርዬ ቶሎ የሆነ ነገር ያዥ ቶሎ። ስንት አበባ ነው የጠየቀን የነበረው? ስንት አበባ ነበር የጠየቀን? ሰኞ አዲስ ጋለሪ ይሰጣል ጋይስ። የዩቲዩብ ልጆች ከኔ ጋር እኮ የሚማሩት። እስቲ 3 ነገር ተሞልቷል ይላል። እስቲ ናፍቆት ዶኔት ሞላች፣ ሮዝ አበባ ሰብናፕ ሞልቷል፣ ኮፍያ ሰላምዬ ሞልታለች። 3 ነገር የእውነት ልብ። ይሄ ልብ ሰላም ያው እንትን አድርጊው። 4 ሌላ ሰው ሳይነጥቀሽ ሌላ ሰው ያ 4 ያ እቺ የምትሳሟ 3 ማን ይዛታል? ቶሎ በሉ። ያ ጎንደሬው ጋላክሲውን ያዢ እንዴ! 4 ሌቭል ይዘሽ 30 ሌቭል ይዘሽ፣ ኧረ ጋላክሲ ወይ ሻርኩን ያዢ እንዴ! የእውነት ጋላክሲ። እሺ 4ቱን ሙዩንን። ጎንደሬዋ ግን እንትና ጀምራው እያየች ለምን የምትጀምሪው? ቴንኪው እስኩዬ ጀመረችው እቺ ኪሷን። ያ 3 እስኩዬ 3 ነው የጠየቀሽ። ያ 3 ነው የጠየቀሽ። ጎንደሬ ልቡን እየላከች እያየች ለምን ላክሽ? ለምን ሰላም ሞልቷል? ለምን አረግሽው? ጀስት ጋለሪውን እንዲሞላ ብለን ብቻ አስበን እኮ። ያ ጋላክሲ ያዥ ያቡ እንዴ 30 ሌቭል ይዘሽ ሐራም አለሽ። ያ ሰላም ነች የሞላችሁ አየሽ? 3ቱንም ይሄ ልቡን። ያ እስኩዬ 3 ነው የጠየቀሽ። የኪሱን 2 ሙይበት ያንቺ ስም፣ አለበለዚያ በአዲስ ሰው ከጀመረው እነሱ ነው ስማቸው የሚቀመጠው። ያ ቴንኪው ጋይስ። ጎ ጋይስ። ጎንደሬ ጋላክሲውን አንቺ ያዥ ወይ 2 ጋላክሲ። ያ 2 ጋላክሲ። መኒጋን 3 መኒጋን። ያ ቀላሉን ያዙት ጋይስ። ያ ቀላሉ ወደ ቶፒክ ፋኒ ለተሰማው ቮይስ ምላሽ ሰጥቷል። ባለፈውም ጠይቀነዋል። በነገራችን ላይ ጀስት ቪዲዮ እንደለቀቀ አይቼዋለሁ፣ አልሰማሁትም። በዛው ላይ እንደሚመልስ እርግጠኛ። ያ ግን ባለፈው ኢንተርቪው አድርገነዋል። አይ ቲንክ መመለስ አለብኝ ብሎ አስቧል። ለምን ሰዎች እኔም ብዙ አልጠየኩት በድንገት ላይቭ ላይ ስለደወልኩለት
ለዛ ነው ትንሽ እሱ ላይ ሪአክሽን አረግና ማሜን አያታለሁ። ማሜ ትላንት ስታለቅስ ነበር አሉ ስጽፉልኝ ነበር አይቻለሁ። ጎንደርዬ ቴንክ ዩ ሶስቱም ሙዩ ሶስት ነው አለ ጠይቀን ሁለት ነው ጎንደርዬ ሁለት የአንበሳውን ድርሻ ያዡ ስምሽን ያዡ ያ ሁለት ነው ጠይቀን ጋላክሲ ያ ሁለት ነው ጠይቀን ያዙት ጋይስ ቴንክ ዩ ማይ ጎንደር ያ how about ዮኒ ግን ከነ እንትና ጋር ለምን የተጣላው ጄዚ ነው ዴዚ የኛ ዴዚ ትላንትና ቴንክ ዩ ስኩዬ ሶስት ነው የጠየቀሽ ሁለት አንድ ይቀርሻል ትላንት በብርጭቆ እዚሁ እንትን ሰጠኝ ማስጠንቀቂያ ለዛ ነው ይሄን ብርጭቆ ይዤ መጣሁ ቴንክ ዩ ስኩዬ ያ ሞልቷለች ስኩዬ የሀርቱን ቦታ ይዟለች I like yellow on you serious yeah nice ያንገታ ብለ ያስፈልጋችሁ ኡፍ ትንሽ ውሃ ከተንጠባጠበ ቅርጽ ይዛል ጋይስ ሶሪ ይደርቃል ግን ውሃ ብቻ ስለሆነ ሌላ ነገር ከሆነ ግን እንትን ሽቶ ደግሞ ይይዛል እንደዚህ ባርግ ይሻላል ልብሱ ላይ ቀጥታ ይይዛል ያ ዳርዬ ቴንክ ዩ ቀላሉን ያዙት ጋይስ እኔ 10 ጊዜ ስለ ጋለሪ ሳወራ ሙዴ እንዳይሰረቅ በጽሁፍ አስታውሷቸው እንትን አይት ነው ያለው ሲያር ባድገርል ምናምን በእንደዚህ ነገር ጎበዝ ናቸው ምን እንደቀረ እየተከታተሉ ለኦዲየንስ ያሳውቃሉ ማለት ነው ያ ከባዱ ዩሪዬ ትሞላዋለች ያ አንዳንድ ሰው ዩሪዬን ትላንት ሳመሰግናት እንዴ ለጊፍት ምናምን አይደለም በኔ ምክንያት ተፈትናለች በኔ ምክንያት ልክ አይደለም የሚል ጥያቄ ውስጥ እንድትገባ አድርገዋታል ፊዮናዬ ሁለት ጠይቆሻል ቶሎ በይ አንበሳውን ድርሻ ቴንክ ዩ ማይ ፊዮናዬ ቴንክ ዩ ሁለት ነው ሶስት ነው ጠይቃት ሰብናፕ ሁለት ነው ሶስት ነው ይሄ ነገር ሁለት ነው ፊዮናዬ ወንዳታ ቴንክ ዩ ይዘሽዋል ቴንክ ዩ ሰላሚናዬ ቴንክ ዩ ማይ የዞተር ጊፍተር ማለት ነው እስኩዬ ቴንክ ዩ ያ በኔ ተፈትናለች ምናምን የለም እየሄዱ በውስጡላ ቶርች ያርጓት ነበር እንዴ ለሄለን ጊፍት ሰጫለች ምናምን ያሉና እኔ ውጭ ሀገር የተወለደች ማለት ውጭ ሀገር ያደገልኝ ስለሆነች ልጄ የሆነ ነገር ለሱ ማስረዳት ይከብደኛል እኔ አሁን ለምሳሌ የኛን ዓለም ይሄ ሚዲያ ዓለም የኢትዮጵያ ዓለም ትንሽ ይከብደኛል ያ ለዛ እንዴት እንደማስረዳ ስለጨነቀኝ ጸጣልኳት ጭንቅላትሽን አዳምጪው ልብሽን አዳምጪው አልኳት በቃ ዝም አልኩኝ ግን ቢያንስ ክፉ ሰው እንዳትሆን አሳዝናኝ ነበር በነገራችን ላይ ለምን እንደዚህ አይነት ደግ ሰዎች ለምን ነው የምሰደበው ብሎ ምክንያቱም ሲያውቁት just for invest ስለምታረግ ሰው ላይ ሲሆን ሰው ጁን ይሰበስባል ለሌላ ሰዎችም መስጠት ታቆማለች ማለት ነው እኔን ተውት ገባችሁ ለበጎ ነገር እንደዚህ አይነት ነገር ትጠፋለች ገባችሁ ያ እና ያ ነገር አሳስባኝ በምን ልንገራት ቋንቋ አይደለም የከበደኝ ዓለማችን አይገባትም በሚለው ነው የጨነቀች እናቴ ትሙት ቋንቋ አይደለም ግን ይሄ የኛ ብዙ ስሞች ነው የምጠራው እንትና እዛ ውስጥ ሁላ እሷ አላስገባት ከዛው ያለኝ አማራጭ ምንድነው ዝም ማለት በቃ ዝም አልኩኝ ጭንቅላትሽን አዳምጪ ልብሽን አዳምጪ አልኳት እና ትላንትና ጭንቅላቷ እንዳዳመጠችና ልቧ እንዳዳመጠች ምን እንደመለሰላት ነው ለዛ ለኔ ትርጉማል እዛ ሴት ለዛ ደሳለች በአንድ ድንጋይ ብዙ ወፍ ማለት ነው ሁለት አይደለም ብዙ ወፍ because of I just say thank you thank you ውስጡን የሚያዳምሰው ደስ ይለኛል በተለይ ሴት ሆና ማለት ነው yes ማለት የምትችል ሴት ደስ ትለኛለች ያ ገባች በህይወት የሚመችን ኖ እንትን nobody control you ገባ ኮንትሮል ሰው እንዲያረግ አንተ ከፈቀድክ ምድር ላይም ሰው ኮንትሮል ካረገ ገና ምድርም ገና መቃብር ውስጥም ስገባ ምስጡላ ኮንትሮል የሚያረግ ከሆነ ምን ሆኖ ታዲያ
ሃይ እንደ በግል ኑሪ ተብዬ እንደ ምንድነው የምኖረው ነው ያለችው ሴትዮዋ ወይ ሶስቱም ሙዩ ዶትዬ ሙዩ ቶሎ እንዳይወስዱብኝ ሰብልዬ መታ ትወስደዋለች እቺን ቦታ ተወደዋለች ይሄንን ጋለሪ እንትን መኒገን ሰብሊ ነች የምትወደው ቴንክ ዩ ዶትዬ ያ ቴንክ ዩ ጋይስ ፋኒን እናዳምጣው ከፋኒ በፊት ስለምን ቮይስ መልስ እንደሰጠ ታውቁታላችሁ ቢሆንም ይላል አምሳለቃ ገብሩ ፉል ኢንፎርሜሽን እንዲሆን ቮይሱ መጀመሪያ እንስማ እሺ እንስማ የሆነ ነገር የሚላጥ ነገር እዚህ ጋር ካለኝ 10 እጄ እንደዚህ ይላል በቃ ወይንም ልጭ ገለሸላጭው ነው ተምለው ምን ቀረን ቀላል የቀረውን አሳውቋችሁ ቀላል እውነት ልብሽን ሰብራለሁ ይሄ ራሴ ጥፋት ነው በጣም አስቀይሜሻለሁ እንደዚህ አጨክኝ እንደዚህ አትወስኝ በገዛች በራሴው ላጣሽ ነው ፍቅር በእናትሽ ተስፋ አትቁረጭብኝ በጣም አስቀይሜሻለሁ ይቅርታ በድዬሻለሁ ይቅርታ ስሜትሽን ጎድቼዋለሁ ፋኒ ሶ ሮማንቲክ ግን የትራስር ሹክሹክታ ይባላል አባ ይሄ ራሴ ጥፋት ነው በጣም አስቀይሜሻለሁ እንደዚህ አጨክኝ እንደዚህ አትወስኝ በገዛች በራሴው ላጣሽ ነው ፍቅር በእናትሽ ተስፋ አትቁረጭብኝ ምን ነው ቴሌፎን እኮ እንደዚህ ይዛችሁ ስታወሩ ትንፋሻችሁ ሁላ እንኳን ይቀዳል ትንፋሻችሁ ሁላ አይደለም እንደዚህ ነው ምናምን ስትልኮ ትንፋሹ ሁላ ይቀዳልና ያ የሆነ ፎን ሴክስ ያረገ መስሏችሁ ነው ሃይ ራቅ አርገ ቴሌፎን ስታወራና እንደዚህ አርገ ወይንም ደግሞ የለም ማይክራ ምን ነው የምትሉት ስፒከር እንደዚህ አፋችሁ ላይ አርጋችሁ ስትሆኑ ሾክ ኮሶ የምታኝቀው ስትጠጣውላለ እንደ ድምጿ የሚሰማው ያ ሰው ግን ማ ትላለች ይችላል ግን ኖ ስፒከሩን ጠጋ አርጊው አልኳት ለምን ስፒከር ስትተነፍሱ ራሱ ያፍንጫችሁን ድምጽ ያሰማል ይሄንን መቼ እንዳሰማ እንደላከ ታውቃለህ ሰብናፕ ይሄንን ቮይስ ያኔ እሷ አዳምን እርጉዞና ከእንትና ዳጊ የሚባል ጓደኛ ነበር ዳጊ የሚባል ጓደኛ አለው ዳጊ ቤት እሱ ይሄዳል ማለት ነው ዳጊ ማለት የማን መሰለ ምን ያህል ቀረቤታ እንዳላቸው እንድታውቁ ዳጊ ማለት የአዳም የክርስትና አባት ራሱ ነው ይሄን ያህል ጓደኛ ናቸው ናይ የእውነት ነው ኤአይ አይደለም ዝም ብላችሁ እንትን አትበሉ ሁሉ ነገር ኤአይ ምናምን ይያላችሁ አስጠለኝ ነው ኤአይ ጋይስ ጋድ ዴም ኢት ኤአይ መሆኑን ከፈለጋችሁ ኤአይ ሃው አይ ካን ቼክ ኤአይ በሉና ጉግል ላይ ቼክ አድርጉት የምትፈልጉትን ፎቶ ሆነ ቮይስ ፖስት አድርጉት አሽከርክሮ 0 ይሁን ወይ 100% ይሰጣችኋል እሺ ዶንት ቢግ ዲል ጉግል ላይ ሃው አይ ካን ቼክ በሉት ብቻ እሱ ይሰጣችኋል ፖስት ዋት ዩ ኒድ ሂር ይላል ዶንት እንትን እንዳትበሉ ኤአይ አይደለም እውነት ነው ግን መቼ እንደሆነ ልንገራችሁ ያው እሱ ስለጠይቀ ዳጊ የሚባል የአዳም የክርስትና አባት ልጅ አለ ቀረቤታቸውን እንድታውቁ ነው አሁን የክርስትና አባት ሆኖ ለአዳም ማለት ነው እና እሷ አዳምን እርጉዞና ዳጊ ጋር ሄደ ማለት ነው ዳጊ ጋር ሲሄድ እሺ ቆይ kiyaye እንዳትጽፊያ ዳጊ ጋር ሲሄድ ብሎክ ነው ማረጋችሁ ጋይስ እኔ ያወራው አንዳንድ ማለት አስገብኝ ማለት ነው ከኔ ወሬ የናንተ ይበልጣል ምንድነው ወሬስ እንደዚህ ምንሻማው ጋይስ 8 ሰዓት አወራ አይደል እንዴ ተንጂ kiya ከቀልብሽ ነው ሃይ ዳጊ ጋር ይሄዳል እሱ እንደዚህ አርብ ነው ምናምን ማለት ነው ጀስት እሱ ቤት ሲሄድ ለካ ዳጊ ማንን ይጋብዛል መሰላችሁ ማንን ጋብዞ ነበር የሆዴ የመጀመሪያው ሚስት ከኢትዮጵያ ካለችበት ሀገር መታ እሺ ካለችበት ሀገር መታ እንደውም ቆይ ሰብናፕ ነው አድሚን ማረከው
ሰብናብ ይሄ እያወራው ወሬ ትኩረት የሚስቡትን ሰዎች ሚውት አድርጋቸው እስቲ ሚውት ያ እንትንን ነው የሚሰርቁት ገባ እኔ ደግሞ በጣም አይነን ጨፍኜ ነው እንደ ጴንጤ ጸሎት ማውራት የምፈልገው የእውነት ሚውቲት ዩአር አድሚን ሰብናብ እዛ ቤት ሲሄድ ማን ነበረ ማለት ደጋግሞ እንደዚህ ከጻፉ እንትን አድርጋቸው ዩቲዩብ ላይም እንደዚህ እንደ ግግሞሽ አቴንሽን ሲከሮች ናቸው ኖ ሪዝን ለዛ ተውጣል እሱ ዳጊ ቤት ሲሄድ ዳጊ ከሆዴ ጋር ይግባባ ነበር እንትና ማን ነው ፋኒ ሆዴን አያውቀውም ነበር በነገራችን ላይ ማለት አያውቀውም ስለ ጀስት አያውቀውም ከዛ በኋላ ነው ሪሌሽን ራሱ ከጂጂ ጋር የጀመረው በነገራችን ላይ አያውቀውም ግን ከዳጊ ጋር ጓደኛ ነበረ እንትና ይቀራረቡ ነበረ ፍቅረኛው የመጀመሪያው ሚስት ስትመጣ እቤቱ ጋበዛቸው እሱ ጀስት የለም መጋበስላችሁ የወጣቶች ግብዣ ታውቃላችሁ ቢራ መጠጣት ምናምን ነው ልጁ ላጤ ነው ዳጊ ማለት ገባችሁ እና ፋኒ ሲደርስ እሱ ፋኒ ከደረሰ በኋላ ሚስቱ ሆዴና የሆዴ ፍቅረኛ ወይም ደግሞ ሚስቱ የተጣላት ኤክሱ ይመጣሉ ከዛን እዛው ቢራ መጠጣት ጀመሩ ማለት ነው እሱ የሚያውቀው ፋኒ ዳጊ ቤት ውሎ አምሽቶ እንደሚመጣን ገባችሁ ከዛን እዛው እየጠጡ ምን ይላሉ ለምን አንወጣም የሚል አጀንዳ ያመጣሉ እንውጣ ተባባሉ እሺ እንውጣ ተባባሉ ተያይዘው ወጡ ፋኒ ደግሞ ያልወጣም ከናንተ ጋር ይላችሁ ሲወጡ ሆዴና ሚስቱ ይጨቃጨቁና እሱን ለማስቀናት መታ ፋኒን ጉንጩን ትስመዋለች ምን እያረክሽ ነው ይላታል እሺ በዛ ንዴት እዛው ባር ውስጥ ራሱ ተቀያይመው ሆዴና ኤክሱ እሱ ሌላ ቦታ ቁጭ ብሎ ነው የሚጠጣው የሆዴ ኤክስ ደግሞ ከማጋ ቁጭ ብላ ነው የምትጠጣው ታውቃላችሁ ከጥቁሮች ጋር ቁጭ ብላ እሱን ለማናደድ እንደገና ስትጠጣ ጥቁሮቹ መናገር አይችልም ማለት በዚህ አቅሙ ሆዴ በዚህ ወገቡን ታውቁታላችሁ እግሩን ታውቁታላችሁ ቅጥነቱ እጁ ትልቅ አይደለም በቦክስ አይማታም እሱ እንደዚህ መዳሰስ ምናምን ነው እጁ የእውነት እኔ ሆዴ ጋር ችግር የለብኝም ታርቀናል ብሎኛል ባለፈው እኔ ለጸብ ነበር ጌም የተጫወትኩት እሱ ለወዳጅነት ስላረገው ሪስፔክት አድርጌ ዝም ብያለሁ ግን ቢሆንም እሱ እንደዚህ በእጆቼ የዳሰስኩ አይነት ለዛ ነው ጥፍሮቹን አይታችሁት ከሆነ እንጂ እንደዚህ ምናምን ለመምታት እንደዚህ አይነት ባህሪ የለው እንደዚህ ከመምታት ጩቤ ይዞ ቢር ነው የሚቀለው እሱ ለዛ ጥቁሮቹ እሱን ልታናደ ፋኒ ልታናደድ አንድ ጉንጩ መታሳመችው አያውቃትም እኮ እንደገና ደግሞ ባር ሲገቡ ደግሞ ከጥቁሮች ጋር የተቀመጠችው እሱን ትታ ከዛን ሲጠጣ ሲሰክር ምን አረገ ወጥቶ ሄደ ማን ሆዴ እቤት ከገባ በኋላ ለማን ነው የሚደውለው ለፋኒ ገብቶ ለሊቱን ሁላ ጠዋት እንት ሲል አረኔ ቤን ያለውት ብሎ ይደውል ያሳየዋል ማለት ነው ማን ፋኒ ለሆዴ አረኔ ቤትን ያለውት ምናምን አለ ትቷት የሄደው ከጥቁር ጋር ካንተ ጋር ያለችው ሚስቴ ብሎ የሚደውለው ከማጋን ለማን ነው ለፋኒ እሺ ከዛን ከስንት ጊዜ በኋላ ሆዴና ጂጂ ሪሌሽን ጀምረው ያገኛሉ ማለት ነው ሆዴና ጂጂ ሪሌሽን ሲጀምሩ ይሄ እንዳውም ያንን ነገር ያዩ ሰዎች ምን አሉ ወደ ሌላ ነገር አዙሮት ይሄን ነገር ሌላ መሰሪ ይሰርሩብሃል አውርቶት ወይ ይሄን ነገር እንደዚህ ያለታ እዛ መጠጥ ቤት ውስጥ የተደረገውን ነገር ካወራው ወደ ሌላ ነገር ይወስዱብሃል ብሎ ቀድሞ ተነግሮታል ለፋኒ ከጂጂ ጋር ሪሌሽን ሲጀምር እንጂ ምንም ጓደኝነት የላቸው ምናምን እግዚአብሔር እንግዲህ እኔ ከሁለት አካል የሰማሁት ይሄን ነገር ከሁለት በቦታው ከነበሩ ከዛን ለሳምሪ እኔ ዳጊ ነኝ ጋይ ነኝ ብሎ ነው አለ ሄደው ዳጊ ቤት እንደሆነ
እሱ ትልቅ የደበቃት ነገር ምንድነው? ከዳጊ ቤት በኋላ ክለብ እንደሄዱ አልነገራት። ለምን አልነገርካትም ስለው አንድ ዳጊ ቤት እንደሚሄድ ነው የምታውቀው። በድንገት ነው እንውጣ ብለው የወጡት። እንደገና እርጉዝ ናት እና ለምን ነው የነገርም ነግራት አስፈላጊ ስላልመሰለኝ አልነገርኳትም። ሳምሪ ጂጂ ቤት ትሄዳለች። ጂጂ ቤት ስትሄድ ሆዴዛን ኦሬዲ እየላሰ ማለት ነው። ከዛን ሆዴ ቁጭ አርጎ ይነግራቸዋል። ሆዴ ቁጭ አርጎ ይነግራቸዋል። እንደዚህ 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 ነው እንደዚህ እንደዚህ ነው እንደዚህ ነው። ጂጂም ያለታን የምትሰማው በነገራችን ላይ አታውቅም። ጂጂ አታውቅም። ያለታን የምትሰማው በቃ ያንን ሰማች። ሆዴን ያመነችው ምክንያቱም እንዴ ጂጂ ለአንዴና ለመጨረሻ ጊዜ እኮ ጀርመን ከመጣች ያፈቀረችው ሰው ብትኖር ሆዴ ነው። ገባች? ያፈቀሩ ሰሞን የሚባል ነገር አለ። የወደዱ ሰሞን የሚባል ነገር አለ። ከዛን ሳምሪ እሳት ጎርሳ ምን ብላ ትሄዳለች ፋኒ ጋር። እንዴት አንተ እንደዚህ እንደዚህ ክለብ ሄደ አልነገርከኝም? ምኑን ነው የምነግርሽ? እንደዚህ እንደዚህ ነው እንደዛ ብዬ ሄጄ በድንገት የተደረገ ነገር አሁን ምን ብዬ ነው የምነግርሽ ብዬ ነው እኔ ቢግ ዲል ስላልመሰለኝ ነው። እንደገና እንደዚህ ነገር እንደሚፈጠር እንዴት በዛ ተጣሉ። ከዛን ይቅርታ ብሎ ሽማግሌ ገባ። በመሃል ሽማግሌ ገባ። እነማን እንደገቡ ሁላችሁም ታውቃላችሁ። እኔ አስፈላጊ ከሆነ ለሽማግሌው ላስትልኩ የነበራችሁትን ቮይስ እኔ የዛን ሰው ስም አጥፍቼ አመጣላችኋለሁ። እያንዳንድሽ ዋትስአፕ ላይ ስትልክ የነበረውን ሳምሪ ጂጂ ያ የእነሱን ፍቃድ ብቻ ነው የምጠይቀው። ለምን የኛ ዓለም ውስጥ ያሉ ሰዎች አይደሉ። እኔ ይሄን ነገር ለፋኒ ብቻ ለምጠይቀው ሌላ ሰው ጠይቃለሁ። ይሄን ነገር እንዴት አየኸው? እዛ ነው እንደዚህ 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 ከሁለት ሰው ከምነው ፋኒ ራሱ አሰልለዋለሁ። እኔ ይሰማኛል። እሱ ራሱ ነው ማሰልለው። እኔም መጥቼ እዚህ ጋር ያልሆነ ኢንፎርሜሽን ሰጥቼ ሰዎችን ዳሜጅ ማድረግ አልፈልግም። እኔ ዳሜጅ ማድረግ በራስ ማንነት ነው ዳሜጅ ማድረግ። ያኔ ይልክላት ይቅርታ፣ ነፍሰ ጡር ነበረች ምናምን በእንደዛ ነገር በቃ ይቅርታ። እሷ እንደዛም እያለች እናቷ ቤት ያን ጊዜ ትመላለስ ነበር ማለት ጀስት ጓደኛ ሆኖ ነበር። ከዛ ከማጋ ማህበር መሰረቱ መሰላችሁ? ሳምሪ ጂጂ ሆዴ ማህበር መሰረቱ። ያን ሰሞን ደበደበኝ የሚል ነገር መጣ ማለት ነው። ተጣልተውላ ነበረ። ይሄ ዱላው ምናምን የዱላው ሰሞን ነው ከይቅርታውን ያላት። የዱላው ሰሞን ነው ከይቅርታ ያላት። እንትናን አዳምን ወልዳ ምን ብላ እዛ እየተመላለሰ ሲጣሉ እንዲህ ስትለው ወደዛ ገፈተራት። ያኔ ነው ይቅርታ ያላት። ልክ ከ2 ዓመት ገና ፊሎ 3 ዓመት ነው የ2 ዓመት ልጅ ሆና ነው እንደዚህ ያረገኝ ብላ እንደተናገረችው ይሄንንም ይቅርታ ያላት ያን ሰሞን። እሷ ድብደባ እንኳን ልታረግ ብትሄድ እሱ ቢታገላትም ግን ላደረገው ነገር ይቅርታ አላት። ያን ሰሞን ከጂጂ ጋር እየሄደች ይዶልቱ ነበር። ዱልት ነበር የሚያረጉት። እንዳጋጣሚ ሆዴ ከማላቸው ወጣ እንጂ ትልቅ እንትን ነበር። ናይ ተደውሎላት እሷንች ሪከርድ የምታረገው ደሊናይ። እሺ አንተ የላከው ሪከርድ ካለ ቀኑና እንትን ስክሪንሻት ላክልኝ ስለው ነው ደውሎላት ነው። ለዛም 2 ሪከርድ ነው በነገራችን ላይ 2 ጊዜ ደውሎላት በሁለት ጊዜ ነው የተለያየ እንትን። እዚህ ቮይሱ ላይ እንደምትሰሙት ሁለቱም የተቀጣጠለ ነው። አይታችሁ ከሆነ እዚህ ጋር ስሙት። እሺ 2 ጊዜ ደውሎላት ማለት ሲደውላት ከቤት እኮ አልወጣች። ከቤት ወጣ ምናምን እኮ አይደል። ሽማግሌ ስንት መጥቶ ቤተክርስቲያኑ ላይ ሄደዋል እኮ ጋይስ፣ ቤተክርስቲያኑ ላይ ሄደዋል እኮ። ለዛ ጓደኛው ምን ብሎ ይመክራል ነው? እርጉዝም ስለነበረች ይሰማታል። እንደዚህ ምንም ላይ መስል ይችላል። ሴቶች እንደዚህ ነው። ከዛ ይቅርታ አላት።
ይቅርታ ለምን ካኮረፈች ሳምሪ አኮረፈች ነው ኩርፍ ነው የምታረግ ቤቱን ጸጥ ነው የምትለ እና ሲገባ ሲወጣ ኩርፊያን ለዛ በወጣበት ደውሎ ነው ይቅርታ የሚላት እሷ ግን ሪከርድ ታረገው ነበር እኔም የገረመኝ ጊዜውን ጠብቃ የምትለቀው ነገር ያኔ እጇ ላይ ጠባሳ የነበረ ጊዜ እኔም እንደ ቀነኒ የሚል የቀነኒን ጊዜ መጠበቁ አሁን ደግሞ ልጁን እንዳስረከበ ከልጁ በኋላ ቆጭቶት ነው የሚል አይነት ጊዜ ጠብቃ እንደገና የለጠፈችው ነገር በጣም ነው የገረመኝ እንደገና ደግሞ ጃኒ ተደበደብኩ ተቀጠቀጥኩ ስትል ደግሞ ከጃኒ ጋርም ስሟ መጠራት አለበት ወንዶች እንደዚህ ናቸው ከዋንቲያ ጋርም ስሟ እንዲጠራ ደግሞ እናቷ ነች ለልጄስ ድምጽ ሆናችኋል እንዴ ለዋንቲያ ድምጽ የምትሆኑት እያለ ስታወራ ቮይስ በተለያየ ጊዜ ሁለት ጊዜ እንደተቀዳ ይሄንን ስሙት እሺ በተለያየ ጊዜ ነው የተቀዳው መልሰው እውነት ልብሽን ሰብሬዋለሁ ይሄ ራሴ ጥፋት ነው በጣም አስቀይሜሻለሁ እንደዚህ አጨክኝ እንደዚህ አትወስኝ በገዛች በራሴው ላጣሽ ነው ፍቅር በእናትሽ ተስፋ አትቁረጭብኝ አያችሁ ተስፋ አትቁረጭብኝ ሲል ሌላ አዲስ ቮይስ ነው እንደገና የሚቀጥለው አያችሁት አዩት ከዛ ፊት የነበረውን ድምጽ ስሙት እሺ እና ሁለተኛ ላይ ወዲያውኑ ኤዲት ታውቃላችሁ እንዴ ለእናንተ ለኤዲት ለሪከርደሮች ነግራችሁ በገዛች በራሴው ላጣሽ ነው ፍቅር በእናትሽ ተስፋ አትቁረጭብኝ አያችሁ ወዲያውኑ ተስፋ አትቁረጭብኝ እንዴት እንደሚቀየር የተለያየ ጊዜ ነው ሁለት ጊዜ እንደዚህ ለምን ሆዴ ያላቸውን ነው ያመኑት እነሱ ኖ እንትን ነው ይሄ ጆሮ ላይ የሚደረገው ስፒከር የለም ጆሮ ላይ የሚደረገው ስፒከር ይሄ አፋችሁ ስር የምታረጉት የለም ይሄ ምን ነው እኔ ራሱ ስለማልጠቀም ድረስ ነው እንትን ይሄ አፍ ያንዳንዱ ትንፋሽ ሁላ የሚቀዳ እሱ ነው እኮ እንደዚህ አፉ ላይ አድርጎ የሚያወራው እሱ ደግሞ ያንዳንዱን ትንፋሽ ሁላ ስለሚያሰማ እንትን ነው ያ ሄድ ስፒከር ነው ምናምን እሱ ነው እንደዚህ አድርጎ ስለሚያወራ ቴሌፎን ላይ ሰክቶ ይደውላል ነበር አፉ ስል ነው እንደዚህ እሺ ያ በኦፕን ማይንድ እንኳን በኦፕን ኮምፒውተር እንኳን እንደዚህ ስናወራ ድምጻችን እንትን ይሄ ግን እንዲህ ስታረግ ስለሚል የሚዲያ ላይ የምናሳልፍ ሰዎች ሁሉ ነገር የወሲብ የቴሌፎን ወሲብ ነው የሚመስለን ያ ቴሌፎን እንደዚህ አርጎ አፉ ስር የሚያወራ ሰው እንደዚህ ነው እና የተለያየ ጊዜ ሁለት ጊዜ ነው ይሄንን የላከላት ሲሆን ሲደውላት ነው የቀረጸችው እሺ ፖስት ያረጋዩት ሁለት ድምጽ የተለያየ መሆኑን እዩት እንትኑ ማለት ሁለት ኤዲት ሲሆን ማለት ታውቁ በገዛች በራሴው ላጣሽ ነው ፍቅር በእናትሽ አሁን እዚህ ጋር ያለውን ድምጽ ስሙት ሁለተኛው ላይ ደግሞ ስሙት ተስፋ አትቁረጭብኝ በጣም አስቀይሜሻለሁ ይቅርታ በድዬሻለሁ ይቅርታ ስሜትሽን ጎድቼዋለሁ ያኔ ደበደበኝ የተባለ ሰሞን የላከላት ቮይስ ነው ገባችሁ ዛሴት እና እኔ እንደ አንድ ባልና ሚስት ወይም ደግሞ እንደ አብሮ እንዳሳደ እንትን እንዳለ ሰው this is not a big deal no big deal ስንት ጊዜ ነው እንኳን አብረ የኖርከውን ሰው አይደለም ሚዲያ ላይ ቶፒክ ያረከውን ሰው ዛሬ ሰድበው ነገ ይቅርታ የምትለው ደግሞ ይቅርታ ብለው ነገ እንኳን ሰድበዋል እኔ እንኳን ስንት ሰው ነው ጋይስ አራኔ ቺቾል ይቅርታ ያልኩት እንኳን አብረ እንትን ያልከውን ሰው አይደለም ለሊት ላይ እንኳን እንዲ ተኝተን እንቅልፍ እምቢ ሲል ምናምን የዛው ሰው ቴሌፎን ቁጥር አጠገብ ስላለ እዛ ሰው ጋር ትደውላለህ እዚህ ሲስኮቲስ ኖርማል ነገር ነው እኔ የተረዳሁት ነገር ቢያንስ አንቺ እንኳን ሳምሪ አንቺ እንኳን እየለመኔ ነው የተውኩት ልትይ ነው አይደል ጎበስ እዚህ ጋር ምን እንዳስተማርሽን ታውቂያለሽ ቢያንስ አንዳንድ ሰው አጥፍቶ እንኳን ጥፋቱን የማያምን ሰው አለ ሚኮፈስ ሰው አለ ዝም ብሎ አይዞ በማለት ሰዎችን ድምጽ ሰምቶ ብቻ እዛው ተቆልሎ የሚኖር ሰው አለ
ፋኒ ይሄ ሁላ ሰው አይዞህ እንኳን እያለው ልቡ በትቢት ያልተሞላ ሰው እንደሆነ ነው። አንቺ በርሽበት መንገድ እንኳን ብንተነተነው የሚተነተነው አንቺ እንኳን በቃ አንቺ ሙመንቱን ጠብቀሽ እንኳን የተጠቀምሽበትን መንገዶች እንኳን ብናስብ ምን ያህል ለዚህ ህይወት ይቅርታ እንደጠየቀ ሁላ ነው የነገርሽ። ገብቶሻል? ለዚህ ህይወት እንደዚህም እየተሰደበ ይቅርታ ብሎ ግን ለዚህ ህይወት መስዋዕት ከፍሏል። እሱ ያለበትን ነገር ጨርሷል። ገብቶሻል? ዘሴ አንቺ እንኳን ልታስተላልፊበት የሄድሽበትን መንገድ እንኳን እኛ ካልኩሌት አድርገን በቃ ባንቺ ሐሳብ እንኳን ብንስማማ እሱ ማድረግ ያለበትን አድርጓል። ችግር የለውም። የዛሬ ስንት ዓመት ለቀቀ የሚለውን አጀንዳ እንቶ እንደውም ዓርብ ዕለት ልጆቹን ያስረከበሽለት ነው እንበል። አንቺ በፈለግሽበት ሰዓት ገብቶሻል? ያ እያንዳንዱ ሰው ለህይወቱ ማድረግ ያለበትን መስዋዕትነት ካደረጉ ሰዎች ውስጥ አንዱ እሱ ነው ማለት ነው። ገብቶሻል? አድርጓል ማለት ነው። የሱን ድርሻ ጨርሷል። ልጅ ያዛላችሁት ያዘ፣ ልቀቃላችሁት ለቀቀ፣ በድሎኛል አልሽ ይቅርታ ጠየቀ። ካሁን በኋላ ምንድነው የሚቀረው? ደብድቦኛል አልሽ ፍርድ ቤት ወሰድሽው። ግን ኖ እኛ ሻሽቃባይ ስለሆንን ወይ በእናትሽ አይተንሽ ይሆናል አንቺ እንደምትዩ ወይ እናትሽ እንደምትለው የጀርመን ፖሊስና የጀርመን ፍርድ ቤት ደግሞ ምንድነው? አማራ ነው እንዴ? አማራ ናቸው። ያኔ እናትሽ ሲጨፈጨፉ አለ አፈር ለተቀበሩት ወገኖች ሻምፓኝ የተበተነባቸው ቂም ያለባቸው የወለጋ አማራዎች ናቸው እንዴ ጀርመኖቹ? ምን ነው ከነሱ ማለት ፍርድ አጣችሁት? ያንቺ ጠበቃ ይዘሻት ሄድሽው በየቀኑ ማለት አንድ ሳምንት አንቺ አንድ ሳምንት እሱ ብለሽ አንቺ ወስነሽ ለጠበቃ ብር ከፍለሽ መስዋዕት ከፍለሽ ሄድሽው። ጠበቋ የጎንደር ልጅ ናት እንዴ? እሺስ ጎንደሬ ጎጃሜ ዊዶን ነው እኮ እኔ እኮ አማራ እኮ ከየት እንደሚመጣ አይታወቅም መሰረቱ። በነገራችን ላይ አላሰባችሁትም? እዚህ ሚዲያ ላይ ያለውስ በዘሬ ነው በቂጤ ነው በቡቱ ነው ትላላችሁ። የምን አባታችሁ ዘር ማንዘራችሁ ነውና ግን እናንተ ባላችሁት እንስማማን። የጀርመን ፖሊስን ሞጣዬ ነው እንዴ? እዚህስ ሞጣዬ ወይስ ሴቷ ጠበቃ እኔ ነኝ? ይወርድና እኔ ፋኒ የፈለገ ሰፖርተር አለው እንደዚህ ነው ምናምን ብትሉም ራሱ ያ እንዳልኮፈሰው ነው ያሳየሽው። የራሱን ግዴታ ተወጥቷል ፋኒ። መቼ እንደላከና ምናምን ይሄው የነገርኩሽ ታሪክ ችግር የለው። አሁን ነው የላከው። ዓርብ እንበል ባንቺ ሐሳብ ልስማማ። ቢያንስ ድርሻውን ጨርሷል። በዚህ አትስማሙም ጋይስ? አትስማሙ? ያ የበደላችሁንም ይቅር በሉ ይላል ጌታ። ጂጂ የተከተለች ዕቃውን ላይ የለካችሁ ይቅርታ ብሏል። እሱ ጨርሷል። እንደ ዓለማዊ እንደ እግዚአብሔርም ትእዛዝ አድርጓል። ፋኒ የዓለሙን ትእዛዝ ብቻ ነው የጌታን ትእዛዝ ሁላ ፈጽሟል። ሆዴ ለጂጂ እንኳን ላይሆናት ያንቺንም ህይወት አበላሸ፣ የጂጂንም ህይወት አበላሸ። ከሆዴ የበለጠ አንቺ ፋኒን ታውቂው ነበር። ገብቶሻል? ያ ሆዴ ከዛችም ኤክሱ ጋር አልሆነም፣ ከጂጂ ጋር አልሆነም፣ ካንቺ ጋር አልሆነም። አያችሁ እንዴት እንደ ፋንጂ እንደበተናችሁ።
ፈንጂ ወረዳ ነው የሆነባቸው ሆዴ እግዚአብሔር ፈንጂ ወረዳ የእውነት ብትንትናችሁ ነው ያወጣው ገብተሻል ያኔ እንደላከልሽ ታውቂዋለሽ ልክ ራስሽ የደበደበኝ ፊሎ 3 አመት ሆና ነው ብለሽ ራስሽ እንደለፈለፍሽው ማለት ፈንጂ ወረዳ ሆኖ ነው የበታተናችሁ እስቲ ለእያንዳንዳችሁ ያዳርሻችሁ ጂጂ ሲያፈቀረችው ለራሷ ሰርፕራይዝ ስለሆነ ነው ከዛ ሽማግሌ ከዛ ሶፋ ላይ ቀልጦ ከቀረ በኋላ አንድ ወጣት ወድሻለሁ ብሎ ቂጧን ሲልስላ ስታይ ሰርፕራይዝ ሆና ነው እያንዳንዱ የምትለው የምትተነፍሰው የሚተነፍሰው የሚያጋሳ ሁሉ ያሳስባታል ሆዴ ሲበላ እዚህ ላይ ጨርቅ ታስርለን ነበር እንደ ህፃን ልጅ እንዳይንጠባጠብበት ልብሱ ላይ እጁ ሲቆሽሽ አታጥበውም ትልስለት ነበር ሙመንቱ ነበር አንቺ ሳፍረሽ አብረሻት አፍቅረሽ ነበር ያኔ የላከልሽ ሳይሆን ያደወለልሽ 2 ጊዜ ሪከርድ ያረግሽው ነው 2 ቮይስ ነው ያገጣጠምሽው እዚህ ጋር ያሳውቃል የ2 ጊዜ ተላይ ሁለቱም አንድ አይነት ይዘት ነው ያላችሁ ገብቶሻል ብዙ ጀርመን ያሉ በዚህ ጉዳይ ውስጥ ያሉ ሰዎች ፊለፊን መውጣት ማይፈልጉ እያንዳንዱ ፉል ኢንፎርሜሽን የሚሰጡሽ አይደል አምኖም የሚያናግሩሽ እና ይሄ ቮይስ የተላከው ያኔ ሆዴ ከጂጂ ጋር የነበረበት ሰሞን ነው እሺ አሁንም ራሱ ቢሆን እንደውም ፋኒ ማድረግ ያለበትን ጥረቱን ጥሮ ጨርሷል ማለት ነው እንደውም እሱን ነው እንትን የሚለው ገባችሁ ማድረግ ያለበትን አድርጓል ማለት ነው ቢሆንም ራሱ ሳምሪ እስቲ ይሄ ቅንድብ እንደ ኮሶ ረዘመ እንዴ ምንም እኮ የሚጠፋ ነገር የለም አሁን እኮ ምንም ማጠፋው ነገር የለኝም ምንም እኮ አይጠፋ አደምቋለሁ እንጂ ቅንድቤ ራሱ ነው ሞላላ ሾላል ታውቱ ኮሶን አስቧት ዛሬ ዝም ብላችሁ ጋይስ እግዚአብሔር ይመስገን ደህና ነኝ በጣም ያው ሰሞኑን ይሄን እንዴ ጋይስ 50 ሺህ እንኳን ተብተባል ገባም እግዚአብሔር አረ ጋይስ ሂዱበት ቪዲዮ ስለማሰማው እንዳላዞር እፈራለሁ ለምን ሪስትራክሽን ብዙ ጊዜ እየሰጠኝ ነው እሺ ጠፍቼ ነበር እናንተም ደግሞ በውስጥ መስመር ጽፉልኝ ነበር የተፈጠረው ነገር ቲክቶክ ላይ የተለቀቀው ነገር አይታችኋል እና መልእክቱን ስሙት ኮፍያ ቀይ ለብሷል ነጭ ቲሸርት ለብሷል እና መልእክቱን ስሙት ምን ያደርግላችሁ ለምን ተብተበ ለኮፒ ሊንክ ወይ ጋለሪ እንኳን ቀላሉን እየሄዳችሁበት አይደለም በብዙዎች የተወሰነ 4 ልጆች ነው ሄዱበት እንትን አርጉት ቀላሉን ያዙት ጋይስ ትልልቁን እንኳን ጊዜ ብንጠብቅለት ቴንክ ዩ ጠፋሁበት ምክንያት ይሄ 3 ቀን አሁን ቤት እንደምለቅ ታውቃላችሁ እስከ ቀጣይ ሰኞ ድረስ ማስረከብ ስላለብኝ ቤቱን በሱ ቢዚ ስለነበርኩ ቤት እየለቀኩ ስለነበር ለዛ ነው ቢዚ የሚሆንኩት እንዳጋጣሚ ግን ይሄ ነገር ሲፈጠር ግዴታ ላይ ደግሞ እላያችሁ ላይ የሚለጠፈው ነገር ውሸት የተባለው ነገር እየመጣ በሚወጣ ሰዓት እኔ ደግሞ ራሴን ዲፌንድ ማድረግ ስላለብኝ እናም ደግሞ ያው ውሸት በተደጋጋሚ በሚደጋገም ሰዓት እውነት ስለሚመስል ሳንታ እስቲ አሻራን ጋለሪ ላይ አስቀምጥ በጥያቄ ብቻ አታድርግ ሌላ ቦታ ብሉ ሆነ ትመጣለህ እኔ ጋር ነጭ ቴክስት